ዛሬም እግረ መንገድ ላይ የጀመርነውን ስቶሪ እንጨርሳለን። ይህንን ዝግጅት የምትከታተሉ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲተረኩ የምትፈልጓቸውን ስቶሪዎችና መጽሐፍቶች ኮሜንት መስጫ ሳጥኑ ላይ ብታስቀምጡልኝ የሚያግዘኝ ይሆናል። አመሰግናለሁ። ባለፈው ጊዜው ደረሰና ሰለሞን በሳባ ላይ ቆራጥ እርምጃ ሊወስድባት ተነሳ ብለን ነበር ያቆምነው። ዛሬ እንቀጥላለን። ሆነም ንግስት ሳባ ለጠቢቡ ንጉስ ወርቅ፣ ሐር፣ ከርቤና ከዚያም ሁሉ በላይ ያን ማራኪ ውበቷን ገጸ በረከት ይዛለት ጥበብን ትማር ዘንድ ወደ ኢየሩሳሌም መጣች። እሹ ታገኛላችሁ ነውና እሱም ጥበብን አስተማራት። የ225 ዓመት ተከታታይ ትውልድ ንጉሶች ምንጭ እናት የመሆንን ጥበብ አስተማራት። ዓለም የሚያውቀው ነው። 225ኛውና መጨረሻው እኚህ የእኛ ጃንሆይ ቀዳማዊ ኃይለ ሥላሴ ነበሩ። እኛ ምን ቸገረን? ይሁን፣ አፈታሪካችንን እንቀጥላለን። ጨረቃይቱ ንግስታችን የዳዊት ከተማ ዘላለማዊቱን ኢየሩሳሌም በአህያ ሸሆነዋ ረግጣ ድና ተመስገን ባለች በሰባተኛው ወር ከወሩም በሰባተኛው ሳምንት ከሳምንቱም በሰባተኛው ሰዓት ጠቢቡ ንጉስ ሰለሞን ድንግሊቱን ንግስት ሳባን እነሆ በረከት ሌላት ትላንትም ብቻ ሳይሆን ዛሬንም ነገንም ማጣርታ በምታየው ጥበብ ወሰነባት። ወዲያው ጠቢቡ ንጉስ ወጥ ቤቱን አስጠራ። ሞክሼ አለው። በዚያው ዘመን ንጉስ የወጥ ቤት ሞክሼ መሆን መብቱ ነበር። ለዛሬ ራት ብዙና በርከት ያለ ጨው የተለወሰ አሳ ነው የንግስቲቱ። የኔ ግን የጨው ብዛት እንዳይታወቀን ሌሎች ቅጠላት ወቀመማት። ሌላው ሰው ግን እንደመሰለ ያቀረብከውን ራት ይብላ አለው። ትእዛዝ ደስታዬ ነው ንጉሶ ያለና ሰግዶ ወደ ትእዛዝና ደስታው እየተጣደፈ ሄደና አውቀዋለሁ ይህን ወንበዴ ዛሬ ማታ ይቺ ልጅ አታመልጠውም ብሎ እያሰበ አሳውን እንደታዘዘው ሲያዘጋጅ እቺ ሐሳብ ታጫውተው ነበር። እሺ እንደ ፈቃድ ይሁን፣ እንደምትለው ሳይታለም የተፈታ ነው። ጥያቄው የግዷን ነው ወይስ የወዷን ነው እሺ የምትለው የሚለው ነው። እያወቀች ነው ወይስ እየተታለለች ነው? ወይስ እሷ ራሷስ በውል ታውቂ ሆን የት ድረስ ወዳ እንደምትሄድና የት ድረስ እንደሚያታልላት? እዚች ላይ አንዲት የፈረንሳዮች አባባልን ጨምር። በጦርነትና በፍቅር የመጣ ማናቸውም ነገር ይፈቀዳል። የሚጠበሰው አሳ ልዩ አይነቱ የጠባሹን ሐሳቦች እንደሚሰማ ጥንት በባቢሎን ዘመን ጀምሮ ለአዋቂዎች የታወቀ ነው። እና ንጉስ ሰለሞን ጠባሹ ምን ያስብ እንደነበረ ከተጠበሰው አሳ በሰማ ጊዜ ሳያስበው ሳቋ መለጠው። ሳቅ መጋራት ይፈቀዳል አንቱዬ አለችው በለስላሳው እያየችው። ይፈቀዳል፣ ግን ለዛሬ ቢተላለፍ መልካም ፈቃድሽ ይሁንልኝ ሳብዬ የልቤ ንግስት። ለኔ ከሳቅ የሚብስብኝ ነገር ስላለ እሱም ብናነሳ ይቀድምብኛል። በነገራችን ላይ አሳ ጥብሱ እንዴት ነው? ለሞክሸህ ንገረልኝ። እስከ ዛሬ እንዲህ የሚጥም ጣት የሚያስቆረጥም አሳ ጥብስ ቀምሻ አላውቅም። እሷ ጣት ስትል እሱ ለስንት መቶ ሺኛ ጊዜ አይኖቹን ወደ ጣቶቿ ወረወረ። ሆኖም ግን ምንም ጠቢብ ቢሆን አለንጋ ጣቶቿን ደጋግሞ ባያቸው ቁጥር ለምን የበለጠ እያማሩ እንደሚቆዩት ሊያውቅ አልቻለም። ጥበብ ሌላ፣ ፍቅር ሌላ። ሳናውቅ ወደፊት አለ ሰለሞን አንዲት ጣቱን በመፈክርኛ ጨብጦ እያነሳ። እኔ ምልሽ ሳብዬ ያንቺ መሐላ እኔን ሊያስረኝ ይገባል? አልማልኩም እኮ ካለች በኋላ እሱ በሷ ቦታ ሆኖ ለአክሱም መኳንንት ምርጫዬ ወይ ወንድ ወይ ዘውድ መሆኑን አውቃለሁ ሲልላት ታያትና ድንገት ከት ብላ ሳቀች። ሳቋ ባይኑም በጆሮም ገብቶ ወረረውና አብሯት እየሳቀ ሳቅ መጋራት ይፈቀዳል ቴዋ አላት። ሴት ወዶ እንደማያቅ ያህል በአዲስ ልብ እየወደዳት ያሳቃትን ሐሳብ ነገረችው። ቷ ብሎ ፈንድቆ ሳቀ። ራት በልቶ ማዕድ እስኪነሳ ድረስ ሳቁ 12 ጊዜ ያገረሸበት። በነጋታው ኢየሩሳሌም ስለ ንጉሱ ሳቅ ስትደነቅና የሳቅባቸውን 40 ምክንያቶች ከመሬት ተነስታ ማለቴ ከሰለሞን ሳቅ ተነስታ ስትፈጥሯለች። በሳቆቹ መሃል የምሩን እንዲህ አላት። እቴዋ ያንቺ መሐላ የሰው ነው። ሁለታችንም ከባድ ሸክም የሆነውን ነግሶ አገር መምራትን እናውቃለን። ሰው ሰራሽ ነው። የኔና ያንቺ መዋደድ ግን ገና ከመጀመሪያው ፈጣሪ ወንድና ሴት አድርጎ ሲፈጥረን ይሁን የተባለ ነው። አንቺ መሐላሽን ጠብቂ። ከእንግዲህ ግን ላስጠንቅቅሽ፣
ካሁን አንስቶ እንግዳይ አይደለሽም። ፈጣሪ የላከልኝ ፍቅረኛዬ ነሽ። ከአንቺ በፊት ስንት ሴት እንደማውቅ ልነግርሽ አያስፈልግም። ብዙ ናቸው ብለን እንለፈው። ጣቶችሽን እያቸውማ ለአንቺ ዝም ብሎ ጣቶች ሳይሆኑ አይቀሩም። ለእኔ ግን እነዚህ ጣቶች ውስጥ ከዚህ በፊት ካወቅኳቸው ብዙ ሴቶች ብዙ ውበት የበለጠ ብዙ ውበት አላቸው። ያለ ምክንያት የሚሆን ምንም ነገር የለም። እንዲህ የወደድኩሽ እኔ በማላውቀው ምክንያት ነው። ግን ከዚች ሰዓት ወዲያ እንድታውቂው የምፈልገው የመስተንግዶን ባህል ባንቺ የመጣ ልጥሰው ወስኛለሁ። ድንግልናሽ ብርቅ ሀብት ከመሰለሽ የኔም ብርቅ ሀብት አትንኪብኝ። ያንቺን አልነካብሽም። ከነካሽብኝ ግን መንካት ብቻ አይደለም አስወልድሻለሁ። አትለኝም አለችው። እልሽ እንጂ ያውም ቢያንስ 225 ነገስታት እስክትወልጂ ድረስ አንድ ማህፀን አይጠባቸው አይጨናነቁም። እንደገና የንጉሱ ሳቅ በመላው የግብር አዳራሽ አስተጋባ። እንዴት አድርጎ ነው የፈጠረሽ ግን አላት፣ አይኖቹ ውስጥ የአድናቆት ከዋክብት እያበሩ። ልንገርህ፣ ታምነኛለህ? ፈጣሪ አዳምንም ይሁን ሔዋንን ሲፈጥር ፈጠራቸው እንደተነገረን። ሲያይ ጊዜ ሲፈጥራቸው እጁን አልታጠበም ነበር። እኔን እንዲፈጥረኝ ሲነሳ ለራሱ እንዲህ አለ፣ እኔው ነኝና ፈጣሪ ሆዬ ያሁኗንስ ሔዋን እጄን ታጥቤ ነው የምፈጥራት አለና እጁን ታጥቦ ፈጠረኝ። አትይኝም እልህ እንጂ አለችው። ሁለመናዋ ሳቅ እስኪመስለው ጉራማይሌ ጥርሶቿ እያብለጨለጩበት። በዚያች ቅጽበት ነበር ንጉሥ ሰለሞን መኃልየ በተባለው ያ ለሳባ የተጻፈ የፍቅር ግጥሙ በምዕራፍ 40 ቁጥር 7 እንዲህ አለው፣ ልሳምሽ አልኩ እንጂ መቻልኩኝንተኛ፣ እንዴት ነው ከንፈርሽ የጥርስሽ ዘበኛ፣ እንደ ኢየሩሳሌም እንደ አክሱም ጽዮን፣ ተሳልሜው መጣሁ ዓይንና ጥርሷን። እንዲህም ማለቱ የሁለቱን ፍቅረኛሞች አገሮች ማገናኘት ማቆራኘት ደስ ስላሰኘው ነው። ከዚያም አልባሹን አስጠራውና በሹክሹክታ ንግስት መኝታ ውስጥ ውሃ እንዳይኖር የኔ አልጋ አጠገብ ያቺ የምወዳትን ጠርሙስ ውሃ ሞልታ አኑር። ትእዛዝህ ደስታዬ ነው ንጉሥ ሆይ አለና ሄዶ የታዘዘውን ፈጸመ። ከግብር በኋላ አልባሽና ወጥ ቤት ከሌሎች አገልጋዮች ጋር ራታቸውን እየበሉ ተነጋገሩበት የሰለሞንን ያሳጨውና የውሃ ትእዛዝ። ይህ አራዳ ዱርዬ አለ ወጥ ቤትየው ሰለሞንን እያደነቀ። መኝታ ክፍሎቻቸው ጎን ለጎን ሆነው በቀይ ሐር መጋረጃ ብቻ የተዘጋ በር እንደሚያገናኛቸው ያውቃል። በአሳ ጥብሱ ብዙ ጨው በልታለች። ሌሊት ውሃ ይጠማታል። መኝታዋ ውሃ የለም። አልባሹን እየተራገመች ቀስ ብላ መጋረጃውን ከፍታ ውሃ ለመጠጣት ወደሱ መኝታ ትገባለች። ልክ እየተንገበገበች ውሃውን ጠጥታ እንዳበቃች አድፍጦ ቆይቶ አፈፍ ያረጋትና መጣሽብኝ እንጂ አልመጣሁብሽም ይልና ይሄ ሌባ አባይ ማዶ። ነሐሴ 16 ቀን 1985። ክፍል 4። አበው በጥበባቸው ሳባ ወደ ኢየሩሳሌም ስትዘምት ደንገጥሯን ታስከትል ዘንድ መከሩ። እሷም የተዋበች የሳባ አብሮ አደግ ነበረች። ጓደኛዋም ናት። ለሳባ ለሴቲቱ ታማኝ አገልጋዩም ናት ለንግስቲቱ። እንግዲህ ይታያችሁ በአንድ ክፍል ንግስቲቱና ደንገጥሯ ለራት በጨውና ቅመም ያበደች የአሳ ጥብስ በልተው አልጋቸው ላይ ተጋድመዋል። ሻማይቱ ልታልቅ ትንሽ ስለቀራት በሽቃ ትንቀለቀላለች። ውሃ ጥም ሊገለኝ ነው አንቺዬ። እኔንስ በሹክሹክታ ነው። ወዲያኛው ክፍል ንጉስ ተኝቷል። ሁለቱን መኝታ ክፍሎች የሚያገናኛቸው በር መዝጊያው ቀይ ሐር መጋረጃ ነው። ቀይ በዚህ ታሪክ ውስጥ አደገኛ ትርጉም እንዳለው ከወዲሁ እየተስተዋለ። ሹክ ያ ነጃሳ አልባሽ ደግሞ እርማችንን ዛሬ ውሃ ቢጠማን እርሙን ዛሬ ውሃ ሳያኖርልን መቅረቱ አይገርምሽም? ዛሬ ሌሊት ተገርመው ላይ ያባሩ ነው እነዚህ ልጆች። ሂጂና ቀስበሽ ከወዲያኛው ክፍል ውሃ አምጪ። መጋረጃውን ከፍታ ወደዚያኛው ክፍል ዘለቀች። ንጉሱ በጀርባቸው ተኝተው አልተኙም፣ ወደ ጣራው አፍጥጠዋል። ደንገጥሪት ፈርታ ባዶ እጇን ወደ ንግስቲቱ ተመለሰች። ሆኖም ሰለሞን በጥበቡ ሲያስፈልግ ድብን ያለ እንቅልፍ ተኝቶ አይኑ ወደ ሰማያት ያፈጣል። ሲነቃ ደግሞ አይኑን ይከድናል። ጥበብ ነዋ።
ቆይቶ ሰለሞን ነቅቶ አይኑን ከድኖ ጥበበ ጥበባትን ሲያሰላስላት ሳለ እመት ደንገ ጡሪት ሆዬ በውሃ ጥም እየተቃጠለች ተኝቷል ብላ ቀስ ብላ የውሃ ጠርሙሱን አነሳቻ። አፈፍ አረጋት እጇን። ድንግጥ ክው ብላ ቀረች። ጠርሙሱን ተቀበላት፣ ከፈተው፣ ሰጣት። ዥው አርጋ ጠጣች። ስትጨርስ እጇን ይዞ ወደ አልጋው ወሰዳት። እነሆ በረከት አላት። ይሄ ሁሉ የሚሆነው በዝምታ ነው። ያን ጊዜ ነው ንጉሥ ሰለሞን ቀኔ ብር ናት፣ ዝምታ ግን ወርቅ ናት ሲል የተፈላሰፈው። ደንገ ጡሪትን ባዶ እጇን ወደ ንግስቲቱ ላካት። የመስተንግዶ ስም ሲያወጣላት ማቆያ አላት እንዲል መጽሐፉ። ይህን ሁሉ ጊዜ ቆይተሽ ባዶ እጅሽን መጣሽ? በሹክሹክታ ፈራሁ እናቴ፣ ወደ ሰማይ አፍጧል፣ አሁንም ሞቷል መሰለኝ ፈራሁ። ሶስተኛዋ ሻማ ስትጋመስ ሳባ የመጣው ይምጣ እንጂ የውሃ ጥም አልሞትም ብላ በቀስታ ተነስታ መጋረጃውን ከፍታ ቀዩን ወደዚያኛው ክፍል ዘለቀች። እሰይ ተኝቷል። ቀስ ብላ በሹክሹክታ ደርሳ ጠርሙሱን አንስታ ከፍታ ዥው አርጋ ጠጣች። ውይ አንቺምዬ ውሃ እንዲህ አርጎ ይጣፍጣል። ልክ ጠጥታ ስትጨርስ አፈፍ ክው ድንግጥ። ውላ ፍርሰሻል አላት በፈገግታና በሹክሹክታ። የምን ውል? እኔም ያንቺን ብርቅ ድንግልሽን አልነካብሽም፣ አንቺም የኔን ብርቅ ንብረቴን አትነኪም። ታዲያ ምን ንብረት ነካው? ከውሃ የበለጠ ብርቅ ንብረት ይኖራል ብለሽ ንግስት ሆይ አላት አልጋ ላይ ያጋደማት። እውነትም አለች በጥበቡ እየተገረመች። በዚያ አኳኋን ነበር ይባላል ሰለሞናዊ ስርወ መንግስታችንና ዛጉዌ ስርወ መንግስታችን በአንዲት ሌሊት የተጸነሱት በጨውና በውሃ ጥበብ። ሆነም ንጉሥ ሰለሞንም ከብዙ አጀብ ጋር ወጥቶ ንግሥተ ሳባን በክብር ወደ ሀገሯ አሸኛት። በመንገድ ላይም ወንድ ልጅ ተገላገለች። ደንገጥሯም እንደዚሁ። ሁለቱም ብላቴናዎች አብረው አደጉ። ሆኖም አንድ ዕለት ልዑል ምኒልክ ከሌሎች ጎረምሶች ጋር ገና ሲጫወት አንዱ ምላሰኛ የታባክ ብሎ ሰደበው። ከዚያ በፊት የታባክ የሚሉት ስድብ አይታወቅም። ምኒልክ ስድብ ሲከነክነው ዋለ። እራት ላይ እናቱን ጠየቃት። አባቴ ማን ነው? ስለ ኢየሩሳሌም ጉዞዋ በዝርዝር አጫወተችው። ሰለሞን ሲሸኘኝ ይችን ቀለበት ሰጠኝና እንዲህ አለኝ፣ ወንድ የወለድሽ እንደሆነ አድርጎ አባቱን ማወቅ ሲፈልግ ይችን ቀለበት ምልክት አስይዘሽ ላኪልኝ። እንግዲህ ስንቅና ጓዝ ይዘጋጅልህና ተራህን ወደ ኢየሩሳሌም ሂድ። ታድለህ፣ በነገራችን ላይ መልኩ ቁርጥ አንተን ነው አለችና በናፍቆት ጸጉሩ እንዳበሰችው። ምኒልክና ወንድሙ ወደ ንጉሥ ሰለሞን ዙፋን ሲገቡ ወንድምየው ሄዶ ዙፋኑ ላይ የተቀመጠውን አባቱን ሳመው። ምኒልክ ግን አልሳመውም። መልኩ እሱን አይመስልማ። ዙሪያውን የቆሙትን መኳንን ተመለከተና ሄዶ አንዱን ሳመው። መልኩ እሱን ይመስላል። ሰለሞንም በልጁ ብልህነት ተደሰተ። እውነትም የሳባ ልጅ ነው አለ በናፍቆት ራሱን እየደባበሰ። ዙፋኑ ላይ ተቀምጦ የነበረው መኳንን ተነሳና ሰለሞን ዙፋን ላይ ተቀመጠ። ምኒልክና ወንድሙ በአባታቸው ቤተ መንግስት ብዙ ወራት ኑሩ። ኦሪትም ተማሩ። ወደ አገራቸው ሲመለሱ ሰለሞን መኳንንቱን ጠርቶ እንዲህ አላቸው፣ በኩር ልጅ ወደ ሀገሩ ሊሄድ ነው። የእናንተም በኩር ልጆች አብረው ትሄዱና ባለሟሎች ይሆኑት። ምኒልክም የጽላተ ሙሴን ዋጋ አውቋልና ልክ ቁርጥ እሱን የሚመስል ጽላት አስቀረጸ። በውድቅት ቤተ መንግስት ገብቶ እውነተኛውን ጽላት ወስዶ በቦታው ያንን ያስቀረጸውን ጽላት አኖረ። ምኒልክ ወንድሙና ያ ሁሉ የሰለሞን የመኳንንት ልጅ በብዙ አጀብ ወደ አክሱም ተጓዘ። ከዚያም ሲደርሱ ቤተ መቅደስ አሰርተው ጽላቱን እዚሁ አኖሩ። ዛሬ ጽላተ ሙሴ ጽዮን ማርያም ቤተ ክርስቲያን ውስጥ ይገኛል። በዚህ አኳኋን ነበር እኛ ሀበሾች ኦሪትን ከእስራኤላውያን የተቀበልነ፣ እውነተኛውንም ጽላት የወረስነ። ያዕቆብ በረከቱንና ብኩርናውን ከኤሳው እንደወሰደው ሰረቀ አይደለም መቼም፣ በብልሃት ወሰደበት። ምኒልክም ጽላቱን ከሰለሞን በብልሃት ወሰደው። ይህም ማለት የእስራኤልን በረከት እኛ ወረስነ። ከዚህም የተነሳ እነሱ ኢየሱስን እምቢ ሲሉት እኛ ወንጌሉን ተቀበልነ። አይሁድ ክህዱ ንነስ አመነ እንዲል ምኒልክ የሰለሞናዊ ስርወ መንግስታችን አባት ሲሆን ወንድሙ ደግሞ የዛጉዌ ስርወ መንግስታችን አባት ነው። ስም የለውም እንዴ ግን? ነሐሴ 23 ቀን 1985 ቀጣይ የዮዲትን ስቶሪ እንጀምራለን።